በስንት ስቃይና መከራ በሰንሰለት አስረው ካሰቃዩትና መከራውን አሳይተው ካበሉት በኋላ ብሩኬ ሁሉንም ድል አድርጎ በነፃነት ወደ ቤቱ ተመልሷል። እነዛን የካሊብ ሙሲሳን እና እንዲሁም ደግሞ የዝና ሰዎችን በሙሉ ጨፍጭፎ እሱ ግን ደሙን እያዘራ ወደ ቤቱ ተመለሰ። እነ መድብል እነ ሞገስ እጅጉን ደነገጡ። ቆይ አንተ የት ነበርክ ብሩኬ? ቆይ የት ነበርክ? እያሉ እንደዚህ ሲያፋጥጡት፣ ተረጋጋ ወንድሜ፣ ሁሉንም ነገር እነግርሃለሁ። ነገር ግን መናገር አልችልም፣ አሁን ማረፍ አለብኝ። በዛ ላይ ደግሞ ዶክተር ያስፈልገኛል ብሎ የግል ዶክተር እቤቱ ተጠራለት። ይህን የሰማው ካሊብ ሙሲሳ እጅጉን አበዴ። ያ ጉቶ የሆነ ሰውዬ እንዴት ነው ሊያመልጠኝ የቻለው? እንዴት ነው ሰዎችን ሁሉስ እነዛን ግብዳ የነበሩ ሰዎችስ እንዴት አድርጎ ነው? ወይስ ሌላ ያገዘው ሰው አለ ብሎ ንዴቱን በሙሉ ዝና ላይ ተወጣው። ዝናና ካሊብ ሙሲሳ እጅጉን ተቃቃሩ። አይ ካሊብ፣ በፍጹም ከዛ ውስጥ ከኔ ሰዎች ውስጥ አንድም ብሩክን ሊያግዙት የሚችሉት የሉም። ነገር ግን እንደው የምነግርህ ነገር ብሩክ በጣም ጀግናና እንዲሁም ደፋር ነው። ምክንያቱም እንደ ሞገስ አይደለም። እሱ ደግሞ ሞገስ ማን ነው? ያ ሚስትህን የቀማ ሰውዬ ማለት ፈልገህ ነው አይደለም? እስቴ እጅጉን ደስ አላት። እኔ እኮ በህልሜ ሁሉ አይቼህ ነበረ ጋሼ፣ እናም እንኳን ሰላም መጣህ ብላ አለችው። ምሳሌዬ ሂዳ ተጠመጠመችበት። አባዬ እኔ እኮ ሁሉንም ስጠይቅ አልነግረኝ ብለው ነበረ። ለካስ አንተ እንደዚህ ፈተናና ከባድ ችግር ውስጥ ነበርክ ማለት ነው አባዬ እያለች አለቀሰች። እያንዳንዱ ነገር ብሩኬ አስረዳቸው። እናም ከዚህ በኋላ ማንም ሊያሸንፈኝ አይችልም፣ ጦርነቱን በሙሉ እኔ አሸንፋቸዋለሁ፣ ቀጣይንም ትግሌን እኔ ራሴ አሸንፋቸዋለሁኝ፣ ማህሌትንም ሆነ ዝናንም ሶስተኛውን ሰው ካሊብ ሙሲሳንም ሳይቀር ድል አድርጌ ሁሉንም በነፃነት አኖራቸዋለሁኝ፣ እንደ ልጄ ህፃናት በሙሉን እነሱን ነፃ አደርጋቸዋለሁ በማለት ብሩክ እቅዱንና ዓላማውን ለማሳካት ወደፊት ከወንድሞቹ ጋር ተባበረ። መድብልና ሞገስ ሁሌም ከጎንህ ነን። እናም እስከ ዛሬ ፈልገን ስላላገኝህና እንደዚህ እንድትሰቃይ ስላደረግንህ በጣም ይቅርታ ብለው ሲጠይቁት፣ ምንም ችግር የለም፣ እናንተ ምን አጠፋችሁ? የዚህ ሁሉ ጥፋትና ጭካኔነት እኮ የማንም አይደለም የዝና ነው። መጀመሪያ ማህሌት እዚህ ጣጣ ውስጥ ባታስገባኝ ኑሮና የልጅን ሕክምና በስነ ስርዓት እንድታከም ብፈቅድልኝ ኑሮ ይህ ሁሉ ጣጣ አይመጣብኝም ነበር። ነገር ግን አሁን ማህሌት ምንም ከጥፍር ቆሻሻ ያህል እንኳ አልቆጥራትም። ምክንያቱም እሷ በአንድ ጣቴ የምትሞት ናት። ነገር ግን ከዛ በላይ የስንት ሰው ህዝብንና ህፃናቶችን የሚገል አረመኔና ጨካኝ ካሊብን ነው ማገኘትና ከሱ በታች ያሉትን ከሱ በላይ ያሉትን ማጥፋት መቻል አለብን ብሎ እቅድና ፕላን ደመደሙ። የሞገስ የመድብል ጓደኛ ለጓደኛው ሲል እራሱን በጥይት ተመታ። እናም በጣም ይቅርታ ጓደኛዬ ብሎ ሲለው፣ እንዴ አንተ እኮ እስር ቤት ከዚህ በላይ ነው ለእኔ ያደረክልኝ ነገር፣ ይህ እኮ በጣም ትንሹ ነገር ነው። ስለዚህ እባክህ እንደዚህ አትበለኝ ብሎ አለው። እንደዛ ከሆነ ወደ ዶክተር ጋር እንውሰደው ሲል ሞገስ፣ አይ ዶክተር ጋማ ከወሰድነው ነገሩን እያባባስ ነውና ለዝና ሰዎች ፈር እየቀደድን ነው። ነገር ግን የግል ዶክተር እንቀጥርለታለን ብለው የግል ዶክተር ቀጠሩለት። ሰላም ሰላም! ውድና የተከበራችሁ የህያ ቤቴ ቤተሰቦች እንድናችሁልኝ ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ
ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አጓጊውና አስተማሪው ምሳሌ ድራማ እንደቀጠለ ይገኛል። ቅድስቴ እንግዲህ ከምሳሌ ጋር ፈርሰስ ብላ በተኛችበት ብሩኬን እጁን አስታጠበችውና ከዛም በኋላ ሁሉንም ወሬ እያወሩ ባሉበት ሰዓት ብሩክ አንተ እኮ በጣም ጀግና ነህ፣ እናም ይህን ጀግንነትህን ነው የምወድልህ እያለች ቅድስቴ ስትለው እኔ ምልሽ ምን ያህል እንደማከብርሽ አንቺንም ላሳይሽ እንዴ ብሎ ሲላት እሺ አሳየኝ፣ መጀመሪያ ግን እጅሽን ከማስታጠብ ልጀምር ብሎ እጇን ሊያስታጥብ ቃጣ አለና አይ ከዛ ግን በላይ አንድ የተሻለ ሀሳብ አለብኝ ብሎ ቀለበቱን ይዞ ታገቢኛለሽ ወይ የሚል ጥያቄ ሲጠይቀት ቅድስቴ ዘለለችና አዎ አገባሃለሁ፣ አዎ አገባሃለሁኝ እያለች ህልሟን ልትጨርስ ስትል ምሳሌ ደነገጠችና ቅድስት አረ ቅድስት ብላ ስትላት ምን አለ ምሳሌ ቆይ ለምንድን ነው አሁን የምትቀሰቅሽኝ? እኔ እኮ በጣም ደስታና ሀርሃ የሆንኩኝ ቦታ ላይ ነው ያለሁት። አንቺ እኮ እየጮሽ ነው፣ በዛ ላይ ምንም የማላቀውን ቃል እየተናገርሽ ነው። ምን ማለት ነው? ተይኝ እባክሽ። ቢያንስ ምን አለ ቀለበቱን እስከሚያስርልኝ ድረስ እንኳ ብትረጋጊ። ምሳሌዬ መቼም አንቺና ዳጣ ለሆዳችሁ ነው አይደለም የምትጠሩኝ ሆኖ አይደል የምትጠሩኝ? አረ እኔ ለሆድ አይደለም፣ ነገር ግን ነክቷል። ቅድስቴ እንድትነሽ ፈልጌ ነው። እሺ ለማንኛውም እነሳለሁኝ ብላ ቅድስቴ ተነስታ ጉድ ጉድ አለች። ሞገስ ወደ ሉላዬ ጋር ሂዶ እና እንዴት ነው? አረ ተይ የመድብል ጓደኛ እኮ በጥይት ተመታ። እውነትህን ነው? አዎ እኔ እንጃ እና የተረፈ ይመስለኛል። ታውቂያለሽ ግን እኔ ያ ጥይት አግኝቶኝ በነበር እሞት ነበረ። አይ አንተ ምን አለህና ምስኪን። እሱ እኮ ብዙ ጥይቶችንና ብዙ ድላዎችን ብዙ ድብደባዎችን አሳልፏል። አንተና እሱ እኮ እኩል አይደላችሁም ሞገሴ። ቆይ ግን ለምንድን ነው ከዚህ ኩላ ብር ብን ብለን የማንጠፋው? እንዴ ብን የሚለው አመድ እኮ ነው ታውቂያለሽ። አመድ ባህር ላይ ያርፋል። እኛ ግን የት እናርፋለን ሉላዬ? ያለ ገንዘብ ያለ ፍቺ መሄድ አለ እንዴ ሉላዬ? ሁሉም ነገር ይስተካከላል። አይዞሽ፣ በቅርቡ ደግሞ ከዚህ ከቤትም ሆነ ከሁሉም ርቀን እንሄዳለን ብሎ ሲላት እሺ ብቻ ግን ያንን ጠበቃ ብትቀይረው ደስ ይለኛል። ምን አደረገሽ? ማለቴ አልተመቸሽም? እኔ እንጃ ግን እኮ ጠበቃው በጣም ጎበዝ ነው። በዛ ላይ ደግሞ በሳምንት ውስጥ ሀብታችሁን አስመልስላችኋለሁ ብሎኛል። እንግዲህ እናታስቢ፣ ከዛ በኋላ እንደ ንግስት አድርጌ ነው የማስቀምጥሽ ብሎ አላት። እሺ ብላ ሉላዬ ደበራት። ስልክ ሲደወል ሞገስ ደነገጠ። ከዛ ይሄ ማን ነው ሉላዬ? እጅሽ እኮ ይንቀጠቀጣል፣ አንሺው እንጂ። በዛ ላይ ይሄ የኛ ጠበቃ አይደለም እንዴ ብሎ ሲላት አይ አንተ እኮ ባለፈው ይሄን አልወደድኩትም ያልኩ ቀን ከዛ እናገርኩት፣ ለዛ ነው ደግሞ አሁን አንተ ጥሩ ሰው ነው ስላልክ በቃ ትቼዋለሁ ጠበቃውን ብላ ስትለው እሺ አንቺን ደስ ካለሽና የሚያስደስትሽ ከሆነ እሺ ብሎ ባታነሽውም አለና ዝም አለ። ቅድስቴ በመናጊስት አውጣት ሞገስ መጥቶ ቁጭ ብሎ እንዲሁም መድብል እና ምን አዲስ አለ ብላ ስጠይቃቸው ለማንኛውም እኔ ሄድኩኝ ብሎ ሞገሴ ወደ ምሳሌ ሄደ። መድብል እስኪ ንገረኝ፣ ብሩክን አገኛችሁት? አልተሳካም። ድጋሜ ሁሉም ነገር ተበላሸ። ጓደኛዬ በጥይት ተመታ። ምን? በጣም ደነገጠች። አንተስ ደህና ነህ? ደህና ነህ ስትለው አረ ደህና ነኝ፣ ተረጋጊ። ምን ላርግ ብለህ ነው? በጣም እኮ አስጨነከኝ። አይ ምንም የተፈጠረ ነገር የለም፣ ግን ወንድሜ እዛ ቦታ ላይ ወይ በህይወት አለ ወይ ሙቷል። በዛ ላይ ለአንድ ሰው በጣም ብዙ ሰዎች ናቸው እዛ የተቀመጡት ብታይ ብሎ አወራት። አይዞህ እንግዲህ ዋናው አንተ ሰላም መሆንህ ነው። ደግሞ አንድ ነገር እንገርህ እንዴ? እሺ ንገሪኝ። ማለቴ ስለ ብሩክ አለችና ስለ ጋሼ። ብሩክም አልሽው ጋሼም አልሽው አንድ ነው። ቅድስቴ ልትነግኝ ፈቃደኛ ነሽ ብሎ ሲላት በጣም ተሽኮረመመች። እኔ እኮ ዛሬ ግን ህልም አይቼ። ምን አይነት ህልም? ብቻ ተይኝ እስኪ ንገሪኝ። ምናልባት እኮ ለኛ ይጠቅመን ይሆናል። ማለቴ በህይወት ኖረ አልኖረ የሚለውን ነገር ግን ብታይ ሁሉንም አሸንፋችኋለሁ ሲል ነበር። የእውነትሽን ነው? አዎ። ማንን? ማህሌትን፣
ቅድስትን ይቅርታ ትን ዝናን ሁሉንም አሸንፌ እያለኝ ነበር። ከዛማ እጁን አስታጠብኩት፣ እጄን አስጣጠበኝ፣ ቀለበትም አደረገልኝ። ከዛ መድብል ከት ብሎ ሳቀባት። አይ ቅድስት አሁን ይሄ ህልም ነው እንዴ? ለማንኛውም ህልምልም አልልሽም፣ ምክንያቱም ደስ የሚል ነገር ስለሆነ። ነገር ግን ይሄ እኮ ቀኑን ሙሉ የምታስቢው ነው እንጂ ህልም አይደለም። አረ መድብል ተሳስተሃል። እኔማ በትክክል ነው ህልም ያየሁት። እንደውም እኔን ካላመንካኝ ምሳሌን ጠይቃት እኮ ነገርኩሽ እኮ። ሰለሴ የምትይውን በህልምሽ ነው ያሳየሽ ቅድስቴ። ለማንኛውም ግን አንድ ቃል የምገባልሽ ነገር ወንድሜ በህይወት ከመጣ አንቺን እንደምድርለት ነው። ምክንያቱም ሲወርቅም ሲነሳም በክፉም በደስታውም አብራት የሆነችን ሴት ወንድ ልጅ በፍጹም ማጣት የለበትም፣ አንቺን ነው የሚያገባው ብሎ ሲላት ቅድስቴም እሽ ብላ እሽኩርምምም አለችና በጣም ደስ አላት። ዳጣዬ ሽንኩርት አማስላለሁ እያለች እንዲሁም ለሆዷ ስትፈላልግ፣ ኧረ ተይ ዳጣ ተይ፣ ቆይ አሁን ከዛ ከሀብታም ቤት ወጥተሽ የአንቺ ሽሮ ጣፈጠኝ ናፈቀኝ ማለት አለ እንዴ? ኧረ ተይኝ። ሀብታም ቤት እኮ ዝም ብሎ ምግብ አለ እንጂ ግን እንደ ድሃው ቤት አይጣፍጥም ነው አይደለ? ቀልጅ እያለች ኤሌክትሪክ ሲይዛት፣ ወይኔ ዝና መጣ እንዴ? ቆየት ነው ያለሁት። ኧረ ዳጣ ተረጋጊ፣ ዝና ማንም የለም። ነገር ግን እንግዲህ እዚህ ወዲሽን ትትትኮረኮሪ ኤሌክትሪክ አቃጥሎች ነው ማለቴ ነዝሮች ነው ብላ አለቻት። መርዙ ደላላው እና ዳጣ እጅጉን ተባሸቁ። እኔ የምልህ አንተ ሰውዬ ግን እኛን መሸጥ እኮ ነው የቀረህ። እና ታዲያ ቅድስቴ ናት ሌላ ወንድ አለኝ የማፈቅረዋለኝ እያለች ተጫወተችብኝ። ትሰማኛለህ? በቅድስቴ እኔ ቀልድ አላቅም። በዛ ላይ እሷ የምትወደውና የምታፈቅረው ሰው ስላለ አርፈ ብትቀመጥ ይሻልሃል። ለመሆኑ ግን ደላላ ሰው ይወዳል? ሰው ያፈቅራል? ምን ማለት ፈልገሽ ነው? ፍቅር አያውቅም ያለሽ ማን ነው? ኧረ ተይ ዳጣ ተይ። እኔ እንጃ፣ እኔ ግን አይመስለኝም። ማለቴ መሸጥ መለወጥና ገንዘብ ተወዳ ተወዲህ ሲል ነው እንጂ የእውነት የሚኖር ሰውና ለፍቅር የሚኖር ሰው አይቼም አላውቅም። ስለዚህ ለዛ ነው መርዙ ብላ ቀለደችበት። ሞገስና መድብል እና ምን ትመክረኛለህ? ወንድሜን እኮ ይሙት ይዳን እንኳ ላቅ አልቻልኩም ብሎ ሲለው፣ አይ እኛም እኮ ዛሬ ትሰማኛለህ እቅድ አላወጣንም። ለወደፊቱ ግን እቅድና ፕላን አውጥተን ያለበትን ማወቅ እንችላለን። እንዴት? ምክንያቱም ጠዋትና ማታ እየተፈራረቅን ማን ይገባል ማን ይወጣል የሚለውን አጣርተን ነዋ። ውድ ህያቤቴ ቤተሰቦቼ የዛሬው ምሳሌ ይህን ይመስል ነበር። በቀጣይ ምን እንጠብቅ? የእውነት ብሩኬ ድኖ ይመጣ ይሆን? ከቅድስት ጋር ይጋቡ ይሆን? ይህን ለእናንተ ኮሜንት